ብዙ ጊዜ ጸልያችሁ መልስ ካላገኛችሁ መጽሐፍ ቅዱስ አትለምኑምና አትቀበሉ። ልመና ከመጸለይ በፊት እንደዚህ መጀመሪያ ልብህን ንጹህ አድርግ። ከዛሬ በኋላ በትምህርትም በስራ በየትኛውም ስኬታማ እንድትሆኑ የምትፈልጉ ከሆነ መጀመሪያ ልብህን ንጹህ አድርግ። ምንህን? ልብህን ንጹህ አድርግና ከዛ በኋላ ለምን የምድር ንጉስ መሆን የምትፈልግ እግዚአብሔር ያድርግ። መጀመሪያ ግን ምን ንጹህ ይሁን? እግዚአብሔር ልብ። መዝሙር 51 ከቁጥር 10 ላይ አምላኬ ሆይ በሉ፣ አምላኬ ሆይ ንጹህ ልብን ፍጠርልኝ። ምሳሌ ምዕራፍ 4 ከቁጥር 23 ከሁሉ በላይ ልብህን ጠብቅ። ምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ። እስኪም በደንብ በሉት፣ ልጄ ሆይ ልብህን ምንን ስጠኝ? አዎ መጀመሪያ ይሄ ልብ ለሴት ለወንድም ሰጥተህ ከሚሰበርብህ መጀመሪያ ለማን ሰጠው? እግዚአብሔር አምላክን በፍጹም ሐሳብ መንፈስ ስሜት ምን በለው ወደደው። እግዚአብሔርን ሳትወድ ማንን ልትወድ ነው? መጀመሪያ ቅድሚያ ለማን ነው? ለእግዚአብሔር። ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ። በጣም የሚገርማችሁ ሁለተኛው ደግሞ እንድታረጉልኝ ሶስተኛውን ልተው ሰዓት ስለሄደ የመጀመሪያ ልባቸው ንጹህ ነው። ብዙ ቅዱሳን ቅዱስ የሆኑት ስለ ልባቸው ንጽህ። ሁለተኛ ፍቅር። ክርስቶስ መከራ የተማረው ምንድነው? ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እና በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ምን ከሌለኝ አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ፍቅር ነውና? እስቲ በሉ፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ነውና? እግዚአብሔር ፍቅር። ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምሮ የነበረው ዓለም ከተፈጠረ እስከ መጨረሻ እስከ ራእይ ዮሐንስ የተጻፉትም ጭምር በሕይወታቸው አድርጎ የከበሩት አንድ ነገር፣ እሱም የመጀመሪያ ልብን ንጹህ ማድረግ፣ ሁለተኛ ፍቅርን ከክርስቶስ ከማን ወገኖች? አዎ እኔ ይገርመኛል ሰው ይሄንን ፍቅር በደንብ ሳያስተውል ብታገባ ቢያገባ ወንድ ብትፈልግም ሴት ብትፈልግም ቤተክርስቲያን ብታገለግልም ድካም የማይሆነው መጀመሪያ የክርስቶስን ፍቅር ካወቀ ትንሽ ትትና ይኖር፣ ከዛ መተሳሰብ ይኖራል፣ ከዛ ጭቅጭቁን ትቀንሳለህ። ከዛ አለበለዛ አንድ እዚህ አዳማ ከስተመሮች አሉኝና ረጅም ዓመት ሲጨቃጨቁ ኖሩና አንድ ቀን ሊሞት ደርሶ አልጋ ላይ ተኛና እሷ ቶሎ በሉ ድንኳኑ እዛ ጋር ይተከል ሳጥኑን ቀረብ አድርጉ ምናምን ትላለች። ከዛ በኋላ እንደው ሚስቴን ጥሩልኝ መጣች ተጣጣ እንደው እዚህ ምድር ላይ እኔና አንቺ ተስማምተን አልኖርንም፣ እንኳን ደስ እያለኝ ልሞት ባክሽን፣ እኔ ከሞትኩ በኋላ ማግባታል ትዳር ባንተ በቃኝ፣ አንተ ከሞትክ እኔ ገዳም ነው የምገባው አለች። አንድ ቀን ተስማምቶ የማያውቁ ሰዎች ናቸው። ብዙ ከተጨቃጨቁ እሺ ላግባ አንተ ከሞትክ በኋላ ግን የምታገቢውን ሰው እኔ ነው የምመርጠው አላት። እንዴ እኔ ላግባ ለምንድን ነው አንተ የምትመርጠው? አይ ደስ እንዴ እሺ ደስ እያለክ ሞት እሺ ምረጥ። ማን ነው የምትመርጠው? ከዚህ ቤት በታች አቶ በቀለ እዚህ ካለ አደራሽ እኔ ለምሳሌ ነው የተንቀስኩት የሆነ ቤተክርስቲያን እንደዚህ ብዬ በእኔ ስም ነው የምትተርጠው ብሎ አቶ በቀለ የሚባለውን ሰውዬ ታውቂው? ይሄ ያንተ ጠላት? አዎ አላረገው። እንደውም አንተ ከሞትክ እዚህ ሰፈራ እንደ አዲስ ተከራይ አለ፣ እዚህ ጋር ደግሞ ቤት ገዝቶ ይገባል፣ እዚህ ጋር በሬ ነጋዴ አለ ልጅኔ የሚባል እና እንደው አንተ ከሞትክ እሱን ነበር ያሰብኩት። ለምንድን ነው ግን ጠላትን እንዳገባ ይፈልኩ? እሱንም እንደኔ ያቃጥልሽ እንድገኝልኝ